ባየር ሚኒክ ሳንቲያጎ ቤርናባው ድረስ መታ ሪያል ማድሪድን የኪሊያን ኤምባፔን ሪያል ማድሪድ 2-1 ማን ዲክታተሩ አስበላቸው። ፕሪዲክሽን ላይ አግብቶ እንዲሸነፉ ያደርጋቸዋል። ሁሉም ችግር ከኤምባፔ ጋር ነው ማለት በቃ ኤምባፔ ነው ችግሩ። የዚህ ቡድን ችግር ኤምባፔ ነው። ገባሽ አይደል? እኔ ደስ የሚለኝ ነገር ማኑ ከጨዋታው በፊት የትርፌ ደጋፊዎች ሳይተኙ ማን ኮርና ምናምን ነገር ማየት ይፈልጋል። እኔ ማየው ባየር ሙኒክ እና ሪያል ማድሪድ ያበደ ጨዋታ ነው ምናምን ብለው ሰከንድ ክለባቸውም ተቀረቀረላቸውም አርሰናልን ደግሞ ሊቋጥሩ የመጡትን ደግሞ ውግም ያለ የተግማማ ኮርና ጨዋታ አጫውቶ 88ኛ ደቂቃ ላይ ልብ የሚሰብር ጎል 88 ነው 89 90 ብቻ አርቴታ ታይም እንበለው አርቴታ ታይም ሰክሰስፉል ናይት ሰክሰስፉል ማድሪድ መሸነፏን ወድጄዋለሁ፣ ይመቸኛል። ገባ ምደግፈው ግን አርሰናልን ብቻ ነው። ተረዳኝ። ለአርሰናል ጥቅም ነው ማስበው። ፒኤስጂ እና ባየር ሙኒክ ሴሚፋይናል መግባታቸው ለኔ ምርጥ ነው። ባርሳ ራሱን ሰርተሽ ሴሚፋይናል ላይ እንገናኛለን ማለት ዛሬ እኔ ሳልጮት ነው በሶስተኛ ማርሽን ያሸነፍኩት። ዊ አር ዘ ገነርስ ልታደንቀኝ ይገባል። ኧረ ጨዋታ ምን አይነት ፉክክር ነበር የተመለከትነው ጋይስ። ባየር ሙኒክ እጅግ በጣም ጽድት ያለ ውጤት ከቤርናባው ይዞ ወደ ጀርመን አሊያንዝ አሬና መመለስ ችሏል። በመጀመሪያው ዙር የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ፍልሚያ ሪያል ማድሪድን ከባየር ሙኒክ ያገናኘው እጅግ በጣም ተጠባቂ ጨዋታ በባየር ሙኒክ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ የተለያየ ከለር ነበራቸው። በፈርስት ሃፉ ባየር ሙኒክ ነበር ኳሱን ይዞ ለማጥቃት ጥረት ሲያደርገው የነበረው ፖሰስ ሲያደርግ የነበረውን ቡድን ባየር ሙኒክ ነበረ። ታዲያ የጥረታቸውም ተሳክቶላቸው በሉዊስ ዲያዝ አማካይነት 41ኛው ደቂቃ ላይ በቆንጆ እንቅስቃሴ ጎል አስቆጥሮ ቀዳሚ ሊሆን ችሎ ነበረ። ሪያል ማድሪዶች በፈርስት ሃፍ ሞር ዳይሬክት ነበሩ ኳሱን በሚያገኙባቸው አጋጣሚዎች ካውንተር አታኮችን ነበር ሲጠቀሙ የነበረው። ነገር ግን ከሰከንድ ሃፍ በኋላ እንደተጀመረ ባየር ሙኒክ ተጨማሪ ጎል 46ኛው ደቂቃ ላይ በሃሪኬን አማካኝነት ማስቆጠር ቻሉ። በጣም አስደናቂ ጎል ነበር ሃሪኬን ከቦክስ ውጪ ማስቆጠር የቻለው። ታዲያ ጌሙንም እንግዲህ ለማረጋጋት ፈልገው ነበረ። ነገር ግን ሪያል ማድሪዶች ተቀይሮም እንግዲህ ሰከንድ ሃፍ ይበልጥ ጫና የፈጠረው ቡድን ሆኖ ነበረ። ባየር ሙኒኮች ሁለቱን ጎል ማስጠበቅ ፍላጎት የነበረው ቡድን ይመስሉ ነበረ። ነገር ግን ሪያል ማድሪዶች እንግዲህ 74ኛው ደቂቃ ላይ በኪሊያን ኤምባፔ አማካኝነት ጎል በማስቆጠር ጨዋታው ወደ 2-1 ማምጣት ችሎ ነበር። በርከት ያሉ ሙከራዎችን ማድረግ ችሎ ነበር። ኑዌር በጣም ቆንጆ ሴቮችን ሲያደርጉ ነበር። በአጠቃላይ ግን ተመጣጣኝ ሙከራዎች የታየበት ጨዋታ ነበር። እንደውም ወደ መጨረሻ አካባቢ ላይ ሉዊስ ዲያዝ ከአንዴም ሁለቴ በጣም ጥሩ አጋጣሚዎችን ፓስ ማድረግ እየቻለ አምክኖ ነበረ። ኢንድ ፕሮዳክቶቹ ጥሩ አልነበሩም ማለት ይቻላል። ለሪያል ማድሪድ ግን መጥፎ የሚባል ውጤት ነው ማለት ይቻላል። ያው ተጠናቀቀ ማለት አይደለም፣ ግን መልካም ውጤቱ ለባየር ሙኒክ ይመስላል። ባየር ሙኒክ ዘንድሮ እጅግ በጣም አስፈሪ ቡድን ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ዘንድሮ እንግዲህ በዚህ የደንቆሮ ባንዲራ ማለት ጎማ በሆነ አሰልጣኝ እንግዲህ አጨብጭበን ልንወጣ ነው። በቃ እንዳምነው አጨብጭበን ያለ ምንም ዋንጫ ልንወጣ ነው። በቃ አንተ ዩናይትድን ይዘህ ትገባለህ ከባየር ሙኒክ የ18 ዓመት ገና የዘር ፈሳሽ እኮ ነው። ገና ቤሊንግሃምን ቤንች አድርገህ የምን አባህ አንተ ታክቲክ ቀማሪ ነህ ነው የምን አባህ። አሁን እንግዲህ አሊያንዝ ዛሬና ላይ በቃ አሳላችንን ልንበላ ነው። እንግዲህ አሁን አከበድከው አላባፈቃሪ ቪኒ ደግሞ ዛሬ ምን አባህ ስታረግ እንደነበረ እኔ አይቻለሁ። በቃ ዝም ብለህ ማይሆን ሹት አለ፣ በዛ ላይ ባዶ ኳስ ትስታለህ። ባርሳ ደግሞ ልንገር በባርሳ ደጋፊ አምቡላ ተደሰት በነገር ለአንተ እኮ ነው ቁጭ ብሎ የሚጠብቀው እኮ አንተን ወይ ያላውን ነው ቁጭ ብሎ የሚጠብቀው። አሪፍ ቪዲዮ ነበር የታረፈው። አሪፍ ቪዲዮ ነበረች በዳህልም። እሺ ቴሌግራም የሌለ ቀቃት ይሞላይ ወይ አርሰናል ባለቀ ሰዓት ሀቨርትዝ አግብቶ አሸነፈ። ማሸነፉን ሳይፈልጉት አሸነፉ። አቻ ውጤት ራሱ እኮ በቃ ፈታ አድርጎ ነበረ የሚጠቅማቸው ለነሱ። ስፖርቲንግ 20 ምናምን ጌም ነው ምናምን አልተሸነፈም ይሉሃል። የሚገርም ቲም ነው ለማለት ይሄ ምንም የማይችል የገነዳት። ከዛ አንድ ቤኔፊካ ነው ያለው ከፈረሶች ጋር እየተጫወተ እንዴት ነው እንዲሸነፍ የምትጠብቁት? በእርግጥ ከልብ ያላየሁትም ይሄን ጨዋታ የሙኒክና የማድሪድ ነበር እያየሁ የነበረው፣ ግን ሌላ ስልክ ይዤ እያየሁ ስለነበር ከፕሬስ እንኳን በስርዓት መውጣት የማይችሉ ምንም የማይችል ስፖርቲንግ። እንደዛም ሆኖ ራያ ስለሚችል ነው እንጂ ባለቀ ሰዓት ጉድ ሰርተዋቸው ነበር። የሚገርም ቴስታ ገብቶበት ነበር። ለማንኛውም ባርሲዬ ጋር ተመጫለሽ ያራዳ ልጅ ባርሲዬ ጋር ላይ የዛኔ ነው የምትፈተኙ። ሙኒክም እንደምታዩት ማድሪድን አሸንፏል። የክለቤ ሌጀንድ የትም አባቱ የማይደርሰውን ማድሪድ ለጠፈልኝ ሲቲ ነካ ለምን ብሎ ማለት ነው። ኬንና ሉዊስ ዲያዝ ግን እንዴት ነው የሚችሉት? ሲጀመር ባለቀ ሰዓት የፈጁት እድል ኧረ በስመ አብ። ሙኒክ 3-4 ለ1 ማድረግ ይችል ነበር።
ሪያል ማድሪድ ጋር እንደሚጫወቱ ረስተውታል መሰለኝ። ምንም የሚታወቅ ነገር የሌለው የማይገመት ቡድን። መልስ ጨዋታ እንግዲህ በጉጉት ይጠበቃል። ማድሪድ በኔ በግሌ እዛም ሄዶ ይሸነፋል የሚል እምነት ነው ያለኝ። ቀላል ማድሪድ ተሸንፏል። ማን ምን ጠብቃችሁ ነበር? ያ ዲክታተር ሜዳ ውስጥ እያለ ሊያሸንፉ አይችሉም እንዴ? በቃ እምባፔ ማላችሁ እንዴ ልንገራችሁ፣ ሪያል ማድሪድ ይሸነፋላ። ሪያል ማድሪድ አንድ ቢያገባም እሱንም እምባፔ ነው የሚያገባው። ጥቅም የሌለው ጎል ነው። የእምባፔ ጎሎች ቫልዩ የላቸውም። ሪያል ማድሪድ ቤት ውስጥ ከእምባፔ ጎል የቪኒሺየስ ጎሎች ቫልዩ አላቸው እንዴ። እምባፔ ማለት ነው አይኖ በጣም የሚችል ተጫዋች ነው፣ ግን አይሆንም። በቃ አይሆንም። ገብቷችኋል? አሁን የቀጣዩ ጨዋታ ላይ ባይኖር እምባፔ ሊያሸንፍ ይችላል ሪያል ማድሪድ። ገብቷችኋል? ምን አይነት ካውንተር ሎንግ ቦል በጣም ሙኒክ ይከፍታል። ሎንግ ቦል ዝም ብሎ አይጫወቱባቸው። ቪኒሺየስ ያን የመሰለ ኳስ ያን ኳስ ያ ዲክታተር ቢሆን በፍጹም አይስተባቸውም ነበር። ማን እምባፔ የተባልክ ሰውዬ እባክህ እንዴ! የሪያል ማድሪድን እኔ የምር ነገ በደንብ ቪዲዮ ሰራላችኋለሁ። እግዚአብሔርን ምላችሁ ሪያል ማድሪድ ኳስ ሲይዝ ማለት ነው እምባፔና ቪኒሺየስ ብቻ ነው ከመሃል ሜዳ የሚያልፉት። ሌላ ማንም በዚህ እንደዚህ እየተጫወታችሁ ኳስ መቼም ጨዋታ ልታሸንፏችሁ መቼም ማለት ነው። የመልሱ ጨዋታ ላይ ጭራሽ ሙኒክ እንዳይጨክንባችሁ። ኦሊሴ ባለጌ ነው። ሶስቱ ኦሊሴ፣ ሉዊስ ዲያዝ፣ ሃሪኬን የሆነ ሰው ሊገላችሁ ይገባል። አይ ማድሪድ ሳንቲያጎ በርናቡ ላይ እኔ እንደዚህ አልጠብኩም ነበር። አንኤክስፔክተድ ነው የሆነብኝ። ኦፍ ኮርስ ሙኒክ በዚህ ሰዓት በጣም ጸዴ ቡድን ነው። ከዚህ በፊትም ተናግሬያለሁ። ግን ደግሞ ይህ ማድሪድ ስለሆነ አንደርዶግ አታርጉት ምናምን ነገር ብዬ ነበር። ሁለት አይነት ካራክተር ያለው ማድሪድ ነበር የተመለከትነው። እግዚአብሔር መጀመሪያ ምን አይነት አላማ ነው ይዞ የገባው? አሰልጣኙ ተውት በቃ ሲጀመር አሰልጣኝ የላችሁም። ጎስት እንዳለው አሰልጣኝ የላችሁም። አሰልጣኝ ጁድ ቤሊንጋምን የሚያክል ትልቅ ሜንታሊቲ ያለው ትልልቅ ጨዋታዎች ላይ በደም ሼን ማድረግ የሚችል ተጫዋች እያለ ቲያጎ ፒትራች የሚባል ልጅ ያስገባል። ልጁ መጥፎ ልጅ ነው እያልኩ አይደለም፣ ግን እንደዚህ አይነት ጨዋታዎች ላይ የሚያስፈልገው እንደነ ጁድ ቤሊንጋም አይነት ተጫዋች ነበር የሚያስፈልገው። ፕላስ ደግሞ እንዴት መሰላችሁ መጀመሪያ በለው ብሎክ ይሆናል አይደል? ትራንዚሽን ነበር መጫወት ፈልጎ የነበረው። በካውንተር ማግኘት የሚፈልጋቸውን እድሎች ምናምን ነገር የሚያገኛቸውን እድሎች መጠቀም ነበር ሐሳቡ ማለት ነው። ልጥልጥ ተደረገ ማለት ነው። ፈርስት ሃፍ ጭራሽ መቋቋም ከብዷቸው ነበር ሙኒኮች ነው። ልክ ያ ነገር ሁለት ጎል አስቆጥሩበት ያን ነገር መቋቋም እንደማይችል ምናምን ነገር ያጫወቱ ያ ስትራቴጂ እንዳልሰራለት ሲያቅ ደግሞ ልክ ሙኒክን ማለት ነው ኢቭን ዶሚኔት አድርጎ መጫወት እንደሚችል ኳሱን ይዞ መጫወት እንደሚችል ሁለት ጎል ከተቆጠረበት በኋላ አሳይቶን እኔ እንደውም መጀመሪያ እንዳዩት በቃ የዘመናዊ እግር ኳስ ለሪያል ማድሪድ አጫወት ምናምን ነገር ከካልቸራቸው ወጥተው አዳዲስ እንዳሉን አይነት አሰልጣኞች ምናምን መቅጠር አለባቸው ምናምን ብዬ እያሰብኩ ነበር ማለት ነው። ጭራሽ የሲስተም ቡድን ነው ሙኒክ ምናምን በደንብ ዶሚኔት አድርጎት ነበር ኮምፕሊትሊ። ከዛ ግን ሁለት ጎል ከተቆጠረበት በኋላ ኢቭን ቪኒሲየስ የሳተው ድል ጭራሽ መሆን የለም ብዙ ድሎችን ሲያመክሩ ነበር። እነዛን ድሎች በአግባቡ ኢፌክቲቭ ነው ቢጠቀሙና መጀመሪያ በሎብሎክ ተጫውቶ በትራንዚሽን ምናምን ነገር መጫወት ባይፈልጉ በቃ ደንግጧቸው ነበር መጀመሪያው ነው ማለት ነው። በአግባቡ ማለት ነው በቃ ይሄ ወስነውበት ቢገቡ ይሄንን ጨዋታ በእርግጠኝነት አይሸነፉም ነበር። አሁን እንግዲህ ወደ ባየር ሙኒክ ሜዳ ተጉዞ ማድሪድ አሸንፎ ወይም ደግሞ ካምባክ ሰርቶ ያልፋል ማለት ከባድ ሊሆን ይችላል። የቻምፒየንስ ሊግ ነው ማድሪድ ነው ከዚህ ሲያደርግ ነበር፣ ግን አሁን ላይ ያ ነገር ከባድ ይመስለኛል። ሳንቲያጎ በርናቡ ላይ በፍጹም መሸነፍ የሌለበትን እድል ነው አሳልፎ የሰጠው። እስኪ ስለ ጨዋታው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ። ቬኒሲየስ የሳተው እድል በጣም ነበር የሚያሳዝነው። ቬኒሲየስ ደግሞ እንደዚህ አይነት ጨዋታዎች ላይ ምናምን ነገር ብዙ ጊዜ በእንደዚህ ነገር አናውቀውም። ዛሬ ግን ያ ነገር ተፈጠረ። እስኪ ለማንኛውም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ቢቀርባችሁ ይሻላችሁ እኮ ነበር። ይሄ ድሮን አርሰናል አይደለም ምናምን ብላችሁ ኮምፕሌን ማድረግ እኮ ቢቀርባችሁ ይሻል ነበር። ምክንያቱም እንዲህ አይነት አርሰናል ተመልክታችሁ ማለት ነው ጨጓራችሁ እስከ አንጀታችሁ ይጨማድዳል። በቃ በሽታ ላይ ነው የምትወድቁት። ምን አይነት አርሰናል ነው? ኤቨሪቺ ኢዜ እንዴት አባ ነው የምችለው? ማይ ነምበር 10 እንዴት አባ እንደምወደ ተናግሬ ነበር እኮ። ኤቨሪቺ ኢዜ ወደ ዋንጫው ይዞን ይሄዳል። ምን አይነት ጎል ያስቆጠረው ሮኬት! በቃ እኔ ዛሬ ነው ኢዜ ማለት የነበረበት። ከምሬ ነው ምላችሁ፣ ግሩም ጎል። እኔ በቡድኔ በቃ እኔ ፌንት ሊያበላይ ነው። የሚገርም ጨዋታ በቃ የሚገርም። አሁን 1-2 እንጨምራለን። በቃ እሁድ ፎከሳችን ወደ እሁድ። አረ ሃቨርት ያው ትንሽ ቸኮልክ እንጂ እኮ እኔም ያው ታሸንፋላችሁ ነው ያልኩት ከጌሙ በፊት። ግን ትቸኩላለህ አንተ በቃ ከድሮም ጀምሮ እኔ ጋርም እያለ ትቸኩል ነበር። ይሄ መቸኮሉ እኮ ነው በቃ ነገሮችን የሚያበላሽ። አልቆ ነበር እኮ የምር አልቆ ነበር። ሃቨርት አታ